ሐራም የሆኑ ነገራቶች ልክ እንደዚሁም ደግሞ የአላህ Subhanahu Wa Ta'ala ክልከላዎችን መዳፈር ልክ እንደዚሁም የአላህ Subhanahu Wa Ta'ala ሐራም ያደረጋቸውን ተግባራቶችን መንካት መዳፈር በጣም ቀላል በሆነበት ጊዜ ላይ ሰብር የሚባለው ነገር ኢማን ላይ ወይ ደግሞ በኢማን ዘንድ ያለው ቦታ ጭንቅላት ራሳችን ከሌላው ሰውነት አንፃር ያለውን ቦታ አይነት ነው ብለው በተፈጥሮ ምንም አይነት ሰብር እንኳን ባይኖረው አላህ Subhanahu Wa Ta'ala በተለያዩ የቁርአን አያቶች ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶቻቸው ላይ ታገሱ የታገሰ አካል ይሄን ያክል ምን እንዳለው በብዙ አይነት ነገር እንፈትናቸዋለን ይሄ የሚቀር ነገር አይደለም ብሎ አላህ Subhanahu Wa Ta'ala ይናገራል እኒህን ነገር አድርጓቸው ይሄ ትዕዛዜ ነው አክብሩት ባለባቸው ነጥቦች ላይ እዛ ላይ መዘውተር እዛ ላይ መታገል እዛ ላይ መቆየት ራሱን የቻለ ሰብር የሚያስፈልገው ትዕግስት የሚያስፈልገው ነጥብ ነው ማለት ነው ومن احسن قولا ممن دعا الى الله وعمل صالحا وقال انني من المسلمين دعوة الانبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين نبينا وخليلنا محمد صلى الله عليه وعلى آله وصحبه وسلم تسليما كثيرا بالله سبحانه وتعالى فقد بتوسنج دقيقة وسط الله سبحانه وتعالى يسول لجوج اندير ردوت كزام بالله فمنالبات أهم بالنبت تجباج أهم بالنبت ሁኔታ ላይ ምናልባት ከማህበረሰባችን እየጠፋ ስላለ ከዛም ባለፈ የሚመጡ ሙሲባዎች የሚመጡ ችግሮች ያጋጠሙን ያሉ ሐዘኖችና ልክ እንደዚሁም ደግሞ ልባችንን ያቆሰሉ ያሉ ነገራቶች ከመብዛቱ የተነሳ ምናልባት ግዴታ ወይ ደግሞ በአስፈላጊነት ሁኔታ ልናገርበት ከሚገቡ ነጥቦች መካከል አንዱ ስለሆነው ስለ ሰብር ወይ ደግሞ ስለ ትዕግስት የምናገር ይሆናል ማለት ነው ኸይር ሰብርን ስናይ ምናልባት ስለ ሰብር ጠለቅ ብለን ከማወቃችን በፊት ስለ ሰብር ስናስብ ሶስት አይነት የሰብር ክፍሎች እንዳሉ ልናቅ ይገባል የሰብር ሶስት አይነት ክፍሎች አሉ የመጀመሪያው الصبر على طاعة الله በአላህ Subhanahu Wa Ta'ala ትእዛዛቶች ላይ መታገስ ነው ሁለተኛ الصبر عن معصية الله ከአላህ Subhanahu Wa Ta'ala ማመጽ ወይ ደግሞ አላህ Subhanahu Wa Ta'ala የከለከላቸውን ክልከላዎች እንዳትደርሱባቸው ያላቸውን ነገራቶች ከመዳፈር መራቅ ነው ሶስተኛና የመጨረሻው الصبر على اقدار الله المألومة ልብን በሚያሳምሙ ልክ እንደዚሁም ደግሞ ውስጥን በሚጎዱ የአላህ Subhanahu Wa Ta'ala ውሳኔዎች ላይ ትዕግስት ማድረግ ነው ሶስቱን በወፍ በረር ነካ አድርገን እንይና ከዛም በኋላ ወደ ቀጣዩ ነጥብ የምናልፍ ይሆናል ማለት ነው الصبر على طاعة الله ስለ ሰብር ስናስብ ግዴታ ወደ ጭንቅላታችን ሊመጡ የሚገቡ ሶስት ነገራቶች የመጀመሪያው الصبر على طاعة الله በአላህ Subhanahu Wa Ta'ala ትእዛዛቶች ላይ መታገስ አላህ Subhanahu Wa Ta'ala ያዘዛቸው እነዚህን ነገር ፈጽሟቸው እኒህን ነገር አድርጓቸው ይሄ ትእዛዜ ነው አክብሩት ባለባቸው ነጥቦች ላይ እዛ ላይ መዘውተር እዛ ላይ መታገል እዛ ላይ መቆየት ራሱን የቻለ ሰብር የሚያስፈልገው ትዕግስት የሚያስፈልገው ነጥብ ነው ማለት ነው ለምሳሌ ሰላትን መስገድ ለሊት ተነስቶ ከዛ ሙቀት ከብርድ ልብሱ ሙቀት ልክ እንደዚሁም ደግሞ ከነበረው ድካም ያንን ነገር ሁሉ ትቶ መውጣት ራሱን የቻለ ሰብር የሚያስፈልገው አንድ ነጥብ ነው ራሱን የቻለ ሰብር የሚያስፈልገው አንድ ነጥብ ነው ከዛም ባለፈ አንድ አካል ሰርቶ ለፍቶ ላበላብ ሆኖ ያመጣውን ገንዘብ ያመጣውን ሀብትና ንብረት ለሌላው አካል መስጠቱ እንደ ሰደቃነት መስጠቱ ልክ እንደዚሁም ደግሞ ለሌሎች መስጠቱ ሰደቃ ማድረጉ ዘካን መስጠቱ ይህም ራሱን የቻለ ሰብር የሚያስፈልገው ነጥብ ነው ማለት ነው ልክ እንደዚሁም ሌሎች ዒባዳዎች ምክንያቱም አብዛኛው ዒባዳ ልክ እንደዚሁም አብዛኛው ወደ አላህ Subhanahu Wa Ta'ala የምንቀርብባቸው የአምልኮ ተግባራት ከነፍስያችን ጋር የማይስማሙ ናቸው ማለት ነው ለዛ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጀነት የተከበበችው ነፍስያ በማትወዳቸው ነገራቶች ነው ነፍስያ በምትጠላው ልክ እንደዚህም ደግሞ ለነፍስያ በተጠሉ ነገራቶች ነው ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይናገራሉ ጀሃነም ደግሞ የተከበበችው ለነፍስያ በሚወደዱ ተግባራት ነው ስለዚህ ያንን የተከበበበትን ነገር ያ ለነፍሳችን የተጠላውን ነገር የምናደርግ ከሆነ ያንን የተከበበበትን ነገር አልፈን ጀነት ለመግባት እድላችንን ያሳፋልናል ማለት ነው ጀሃነም የተከበበችው ነፍስያ በምትወዳቸው ነገር ነው ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲናገሩ ያ የተከበበበትን ነገር
የምንፈጽመው የምንዳፈረው ከሆነ እሱን አልፈን ጀሃነም የመግባታችንን እድል የምናሰፋ መሆኑን ልናቅ ይገባል ማለት ነው። ስለዚህ الصبر على طاعة الله አላህ Subhanahu Wa Ta'ala ባዘዘው ትእዛዛቶች ላይ መታገስ ራሱን የቻለ ትኩረት ልናደርግበት የሚገባ አንድ የሰብር ክፍል ነው ማለት ነው። ሁለተኛ الصبر عن معصية الله አላህ Subhanahu Wa Ta'ala ከከለከላቸው እነዚህን ተግባራት እንዳትዳፈሩ ራቋቸው። ልክ እንደዚሁም ደግሞ እዚህ ቦታ ላይ እንዳትገኙ ካለበት ቦታ ላይ መራቅ ራሱን የቻለ ትዕግስት የሚያስፈልግበት አንድ ጉዳይ ነው። ምናልባት ሐራም የሆኑ ነገራቶች ልክ እንደዚሁም ደግሞ የአላህ Subhanahu Wa Ta'ala ክልከላዎችን መዳፈር ልክ እንደዚሁም የአላህ Subhanahu Wa Ta'ala ሐራም ያደረጋቸውን ተግባራቶችን መንካት መዳፈር በጣም ቀላል በሆነበት ጊዜ ላይ ከነዛ ነገራት ራስ ማራቅ ራሱን የቻለ ሰብር የሚያስፈልገው ጉዳይ መሆኑን ልናቅ ልናስታውስ ይገባል። ምክንያቱም አብዛኛው ነገራቶች ሐራም የተደረጉ ነገራቶች መልካም መስሎ ቢታዩንም ለነፍስያችን የተወደዱ ልክ እንደዚሁም ደግሞ ነገራቶችን በቀላል የምናሳካበት ነገር ነው። አንድ አካል ቀኑን ሙሉ ለፍቶ ሰርቶ ትንሽም ብር ከሚያገኝ ሰርቆ ብዙ ብር ማግኘቱ ለነፍሱ የተወደደ መስሎ ሊታየው ይችላል። ልክ እንደዚህም ደግሞ ሌሎች ሐራም የሆኑ ነገራቶች። ስለዚህ እነዚህን ተግባራት እነዚህ አላህ Subhanahu Wa Ta'ala ሐራም ያደረጋቸውን ነገራቶች ከመዳፈር ነፍስን ማቀብ ነፍስን ማገትና መያዝ ራሱን የቻለ ሰብር ትዕግስት የሚያስፈልገው ጉዳይ ነው ማለት ነው። ሶስተኛውና ምናልባትም ዛሬ የምንነጋገርበት ርዕስ الصبر على أقدار الله المألومة ልብን በሚያሳዝኑ ልክ እንደዚሁም ደግሞ ውስጣችንን በሚጎዱ ከነፍስያችን ጋር በማይስማሙ የአላህ Subhanahu Wa Ta'ala ውሳኔዎች ላይ ትዕግስት ማድረግ ነው። ይሄ ራሱን የቻለ ትዕግስት የምናደርግበት ክፍል ነው ማለት ነው። على كل حال ፈተና የማይቀር ነው። አላህ Subhanahu Wa Ta'ala ወደ ዱንያ ሲያመጣን ሊፈትነን ነው። ለዛ ነው አላህ Subhanahu Wa Ta'ala ሱረቱል በቀራ ላይ ሲናገር ምን የሚለው ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅስ ሚነል አምዋሊ ወልአንፉሲ ወተመራት ወበሽሪ الصابرين ይላል አላህ። ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ በፍራቻ ልክ እንደዚሁም ደግሞ በረሃብ ከዛም ባለፈ ደግሞ ከንብረት ከሀብታቸው እየቀነስን ከፊሉን እያስወገድን ልክ እንደዚሁም ደግሞ የምትወዱትን አካል ነፍስን እሱንም እየወሰድን በብዙ አይነት ነገር እንፈትናቸዋለን። ይሄ የሚቀር ነገር አይደለም ብሎ አላህ Subhanahu Wa Ta'ala ይናገራል። አያውን ሲዘጋው ምን አለ? ወበሽሪ الصابرين እንደዚህ አይነት ሁሉ ሙሲባ እንደዚህ አይነት ችግር ሐዘን እያጋጠማቸው የሚታገሱ አካላትን ምን አድርጋቸው አበሰራቸው ብሎ አላህ Subhanahu Wa Ta'ala ይናገራል። ከዛም ባለፈ ፈተና የሚባለው ነገር በተለይ ልክ እንደ አማኝ ልክ እንደ አንድ ሙስሊም እንደሆነ አካል የማይቀር ነገር መሆኑን الله سبحانه وتعالى سورة العنكبوت ላይ ሲናገር ምን ይላል? بسم الله الرحمن الرحيم ألف لام ميم أحسب الناس أن يتركوا أن يقولوا آمنا وهم لا يفتنون ولقد فتنا الذين من قبلهم فلا يعلمن الله الذين صدقوا ولا يعلمن الكاذبين ይላል። بسم الله الرحمن الرحيم ألف لام ميم ካለ በኋላ አላህ ምን አለ? أحسب الناس أن يتركوا أن يقولوا آمنا وهم لا يفتنون እንደው ሰዎች በአላህ አምነናል ስላሉ ብቻ እንዲሁ ዝም ብሎ ሳይፈተኑ ፈተና ሳይደርስባቸው የሚታው መሰላቸው ወይ? ወርቅነቱ እሳት ውስጥ ገብቶ እንደሚረጋገጠው ይሄ ወርቅ ትክክለኛ ወርቅ ነው የሚለው ነገር እሳት ውስጥ ገብቶ እንደሚረጋገጠው ሁላ ሙእሚንነቱ አማኝነቱ ይበልጥ የሚረጋገጠው አላህ Subhanahu Wa Ta'ala ፈተናዎችን በላዎችን ልክ እንደዚሁም ደግሞ ከነፍስያው ጋር የማይስማሙ ነገራቶችን ሲያመጣበት ነው። እና ምን አለ አላህ እንደው ሰዎች በአላህ አምነናል ስላሉ ሙስሊሞች ነን እኮ በቃ ስላሉ ብቻ ሳይተው ዝም ተብለው የሚታለፉ ይመስላቸዋል ወይ? አይደለም፣ እንደዚህ አይደለም ነገሩ። ወለቀድ ፈተና الذين من قبلهم فليعلمن الله الذين صدقوا وليعلمن الكاذبين በእርግጥም ከነሱ በፊት የነበሩ አካላትን ከነሱ በፊት የነበሩ ህዝቦችን ፈትነናል። ምክንያቱ ምንድነው? አላሁ Subhanahu Wa Ta'ala እነዛ ውሸተኛሞችና ልክ እንደዚሁም ደግሞ እነዛ እውነተኛ የሆኑ አካላትን ግልጽ ሊያደርግ ዘንዳ ብሎ አላሁ Subhanahu Wa Ta'ala ይናገራል ማለት ነው። ስለዚህ ፈተና የሚባለው ነገር የሚቀር ነገር አይደለም። ሁሉም አካል ይፈተናል። ሰብር የሚባለው ነገር በጣም አንገብጋቢ መሆኑን የሚያሳየን አንድም ይሄ ነው። ምክንያቱም ሁሉም አካል ይፈተናል። ስለዚህ ሰብር የሚባለው ነገር ግዴታ የሚያስፈልገን ሰዎች መሆናችንን ልናቅ ይገባል ማለት ነው። ኸይር ሁሉም አካል ይፈተናል። ስለዚህ ሰብር የሚባለው ነገር ምን ያክል አንገብጋቢ ነው? ትዕግስት የሚባለው ነገር ምን ያክል ቦታ ሊሰጠው የሚገባ ነገር ነው? በተለይ ልክ እንደ አንድ ሙስሊም ሙእሚን እንደሆነ አካል ማለት ነው። የሰብርን አንገብጋቢነት ስናይ የመጀመሪያው ነገር ሰብር ትልቅ ዋጋ ያለው ነገር መሆኑን ልናቅ ይገባል። ለዛ ነው ዓሊ ረዲየላሁ ዐንሁ ምን የሚሉት الصبر من الإيمان بمنزلة الرأس من الجسد
ሰብር የሚባለው ነገር በኢማን ዘንድ ያለው ቦታ ጭንቅላት ራሳችን ከሌላው ሰውነት አንፃር ያለውን ቦታ አይነት ነው ብለው ዓሊ ረዲየላሁ ዐንሁ ይናገራሉ ይባላል። ጭንቅላታችን ራሳችን ከሰውነታችን አካል ምን ያክል ቦታ እንዳለው ሁሉም አስተዋይ የሆነ ልክ እንደዚህ ደግሞ የሚያስብ የሆነ አካል የሚጠፋው ነገር አይደለም። ያንን ያክል ቦታ ሰብርን በተመለከተ በእስልምና ያንን ያክል ቦታ አለው። በኢማን ያንን ያክል ቦታ አለው። ሰብር የሚባለው ነገር ትልቅ ቦታ ትልቅ ዋጋ ያለው ነገር መሆኑን ስናቅ ሰብር የሚባለው ነገር ምን ያክል አንገብጋቢ መሆኑን የምናስተውል ይሆናል ማለት ነው። ከዛም ባለፈ ሰብር የሚባለው ነገር ትልቅ ነገር ብቻ ሳይሆን አላሁ ሱብሓነሁ ወተዓላ ምንዳውንም ትልቅ እጥፍ ድርብ ነገር ያደረገው ነገር ነው። ለዛ ነው አላሁ ሱብሓነሁ ወተዓላ ምን የሚለው ኢነማ ዩወፋ አሳቢሩነ አጅረሁም ቢገይሪ ሒሳብ፣ እነዛ የሚታገሱ አካላት ምንዳቸውን ያለ ገደብ እንሰጣቸዋለን። የሆነ ሐሰና ወይ ደግሞ የሆነ መልካም የሆነ ነገር ያደረገ 10 ሐሰና አለው حتى እስከ 700 ይባዛለታል። እንደ ሰውየው ንያ ይባዛለታል። ሰብርን በተመለከተ እንዲህ በቁጥር አልገደብላችሁም። ኢነማ ዩወፋ አሳቢሩነ አጅረሁም ቢገይሪ ሒሳብ፣ የሚታገሱ አካላት ሙሲባ በላ ልባቸውን ሐዘን ሲያጋጥማቸው እነዚህ ሁሉ ነገራቶች ሲደራረቡባቸው የሚታገሱ አካላት ምንዳቸውን ያለ ገደብ እኛ እንሰጣቸዋለን ብሎ አላሁ ሱብሓነሁ ወተዓላ ይናገራል ማለት ነው። ከዛም ባለፈ አህሚየት ሰብር የሰብርን አንገብጋቢነት ስናይ ሰብር የሚባለው ነገር መዕየቱላህ ወይ ደግሞ አላህ ሱብሓነሁ ወተዓላ ከኛ ጋር ነው የሚለውን ነገር ውስጣችን ላይ ከሚያሰርጹ ነገራቶች መካከል አንዱ መሆኑን ልናስተውል ይገባል። ለዛ ነው አላህ ሱብሓነሁ ወተዓላ በቁርአን ላይ ምን የሚለው ኢነላህ መዐስ ሳቢሪን፣ አላህ ሱብሓነሁ ወተዓላ እኮ ከነዛ ከሚታገሱ አካላት ጋር ነው ብሎ አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። ብዙ አይነት ችግር እያጋጠማቸው ብዙ አይነት ሐዘን ልክ እንደዚሁም ደግሞ ብዙ አይነት በላ ልባቸውን የሚያደማው ነገር እያጋጠማቸው በነዛ በሚታገሱ አካላት ላይ እኔ ከነሱ ጋር ነኝ ብሎ አላሁ ሱብሓነሁ ወተዓላ ይናገራል። ስለዚህ ይህንን ስናቅ ይህንን ስናስተውልና ስናስብ ሰብር ምን ያክል አንገብጋቢ ልክ እንደዚሁም ደግሞ ምን ያክል ዋና የሆነ ነገር እንደሆነ ልናቅ ይገባል። ከዛም ባለፈ አህሚየት ሰብርን ስናይ ማወቅ ያለብን ነገር ምንድነው? አንዳንድ ጊዜ ከአቅማችን በላይ የሆኑ ነገራቶች ልክ እንደዚሁም ደግሞ የፈለገ ብንታገል የፈለገ ብንፍጨረጨር ልንሸፍናቸው ልናስተካክላቸው የማንችላቸው ነገራቶች መፍትሄው ሰብር መሆኑን አላህ ሱብሓነሁ ወተዓላ ይናገራል። ለዚህ ነው ሱረቱል በቀራ ላይ አላህ ምን የሚለው ያ አዩሃ الذين آمنوا استعينوا بالصبر والصلاة ይላል። እናንተ ያመናችሁ አካላት ሆይ استعينوا بالصبر በትዕግስት ታገዙ። አንዳንድ ጊዜ ነገራቶች ከአቅማችሁ በላይ ይሆናል። አንዳንድ ጊዜ ከምታስቡት በላይ ይከብዳችኋል። ጫንቃችሁ ላይ ሸክም ይበዛል። በዛን ጊዜ በትዕግስት ታገዙ። ትዕግስት እናንተን የሚያግዝ ልክ እንደዚሁም ደግሞ የሚያጠነክር የሚያበረታ ነገር ይሁን ብሎ አላሁ ሱብሓነሁ ወተዓላ ይናገራል ማለት ነው። على كل حال ሰብርን ስናይ አንገብጋቢነቱን ስናይ ምናልባት ጠለቅ ብለን የምናይ ከሆነ ሰዓታቶች አይበቁም። በዚህ ላይ እናቁምና ሰብርን በተመለከተ አላህ ሱብሓነሁ ወተዓላ ሁለት አይነት ሰዎች በዚህ ምድር ላይ እንዲገኙ አድርጓል። አንዳንዶች ሰብር አላህ ሱብሓነሁ ወተዓላ በተፈጥሮ የሰጣቸው ወይ ደግሞ ሰብር ጅቢሊ የሚባል ነገር አለ። አንድ አካል በተፈጥሮ ታጋሽ ሆኖ ይኖራል። በተፈጥሮ ነገራቶችን የሚችል አይነት ሰው ይሆናል። ሌላኛው የሰዎች አይነት በተፈጥሮ ምንም አይነት ሰብር እንኳን ባይኖረው አላሁ ሱብሓነሁ ወተዓላ በተለያዩ የቁርአን አያቶች ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶቻቸው ላይ ታገሱ፣ የታገሰ አካል ይሄን ያክል ምንዳለው፣ የሚታገስ አካል ይሄ ነው ምንዳው ብለው በሚናገሩበት ጊዜ ያንን ሰብር ኢክቲሳብ የሚያደርግ አለ። ስለዚህ ሰብር ሙክተሰብ የሆነ የሰብር አይነት አለ። አንድ አካል ለፍቶ ጥሮ የሚያመጣው ሰብር አለ። ምክንያቱም አላህ ሱብሓነሁ ወተዓላ ዝም ብሎ አይደለም የማይቻል ነገር ስለሆነ አይደለም ታገሱ እያለ ያለው ለሆነ ሰዎች ብቻ ዝም ብሎ የተሰጠ ነገር ስለሆነ አይደለም ታገሱ እያለ ያለው አላህ ሱብሓነሁ ወተዓላ የሚታገስ የሆነ አካል ይሄ አለው ይሄ ነገር ይሰጠዋል ይሄ ነገር ምንዳው ነው ብሎ አላህ ሱብሓነሁ ወተዓላ የሚናገረው ለሰዎች የሚያስተላልፈው ይሄንን መልእክት ለተወሰኑ ሰዎች ብቻ አይደለም ለሁሉም ሰዎች ነው። እነዛ በተፈጥሮ የተሰጣቸው በተፈጥሮ እንኳን ባይሰጣቸው አላህ ሱብሓነሁ ወተዓላ ወይ ደግሞ ስለምንዳ ሲያወራ የሰሙትን ልክ እነዚህም ደግሞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስለምንዳ ያወሩትን እያሰቡ ሰብር የሚባለው ነገር ባህሪያቸው ልክ እንደዚሁም ደግሞ ማንነታቸውና መገለጫቸው ስላደረጉ ሰዎችም ጭምር ነው ማለት ነው። ስለዚህ ሰብር የሚባለው ነገር ልክ እንዳሁን እንዳለው በሁለት ነገራቶች ይገኛል። የመጀመሪያው በተፈጥሮ አንድ አካል አላህ ታጋሽ ሳቢር ሊያደርገው ይችላል። ሁለተኛ ምናልባት በተፈጥሮ እንኳን ታጋሽና ትዕግስተኛ እንኳን ባይሆን
አንድ አካል ምን ሊያደርግ ይችላል ማለት ነው? ሰብር የሚባለውን ነገር ባህሪው የማድረግ አቅም አለው ማለት ነው። ስለዚህ እኔ ባህሪ እንደዚህ ነው፣ እኔ ባህሪ እንደዚህ መናገር ነው፣ እኔ ባህሪ እንደዚህ መቆጣት ነው፣ ሰዎች ላይ መጮህ ነው የሚባለው ነገር የሚሰራ ነገር አይደለም። ባህሪ የተባለው አንድም የሚቀያየር ነገር ስለሆነ ነው። ጥረት የምናደርግ ከሆነ በተለይ ደግሞ ሰብር በተመለከተ ጥረት የምናደርግ የምንታገል አይነት ነገር ከሆነ የሚቀየር መሆኑን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጭምር ይናገራሉ። ኸይር ስለዚህ ሰብር ልክ አሁን እንዳልነው አላህ Subhanahu Wa Ta'ala ለሰዎች የሚሰጠውም ጭምር ነው በተፈጥሮ። ከዛም ባለፈ ደግሞ ሰዎች ለራሳቸው ባህሪ ራሳቸው ላይ ኢንቨስት ከሚያደርጉት ባህሪዎች መካከል ነው ስንል እንዴት ነው ሰብር ሊኖረኝ ወይ ደግሞ ሰብር እንዲኖረኝ ላደርግ የምችለው ታጋሽ እንዴት ልሆን እችላለሁኝ በሚሉት ነጥቦች ላይ ደግሞ የተወሰነ ያክል ልንዳስስ ይገባል ማለት ነው። ለሰብር የሚረዱ ነጥቦች ምንድናቸው? አሁን ምናልባት በተፈጥሮዬ ታጋሽ ላልሆን እችላለሁ ወይ ደግሞ ምናልባት በተፈጥሮዬ ትዕግስተኛ ያልሆንኩባቸው ነጥቦች አሉ። ታጋሽ እንደሆን ሳቢር እንደሆን ትዕግስተኛ አካል እንደሆን የሚያግዙኝ ነጥቦች ምንድናቸው የሚለውን የመጀመሪያ የሰብርን ዋጋ ጠንቅቆ ማወቅ ይገባል። አንድ አካል ትዕግስተኛ ለመሆን ሰብር ምን ያክል ቦታ እንዳለው ሊያቅ ይገባል። ምክንያቱም ቦታ ለሌለው ነገር የሰው ልጅ ትኩረት የማይሰጥምና ማለት ነው። ለዛ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰዎች ስለተሰጧቸው ነገራቶች ወይ ደግሞ ከተሰጧቸው ነገራቶች ትላልቅ የሚባለውን በደንብ አስረግጠው ሲናገሩ ምን የሚሉት ማ ኡዕጢየ አሐዱን አዕጣዐን ኸይረን ወአውሰዕ ሚነ ሰብር ይላሉ። አንድም ሰው ከሰብር የበለጠ የተሻለ ሰፋ ያለ ነገር ማንም አልተሰጠውም ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይናገራሉ። ለሰዎች ከተሰጡ ነገራቶች ትልቅ የሚባለው ምርጥና የተሻለ ሰፊ የሚባለው አንድ አካል ሰብርን ሲሰጠው ነው። ሰብርን ራሱ ላይ ኢንቨስት ሲያደርግ ነው። ራሱ ላይ ሲሰራ ነው። ታጋሽ ሲሆን ነው። ነገራቶችን ሲችል ነው። የሚያጋጥሙትን ህመሞች በሚለያያቸው ሰዎች ምክንያት የሚያጋጥመው ሐዘንን ሲቋቋምና እሱን ለማለፍ ሲሞክር ነው ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይናገራሉ። ስለዚህ አንድም ታጋሽ እንድንሆን ሊያደርገን ከሚችሉ ነጥቦች መካከል የሰብርን ዋጋ ማወቅ ነው። ቅድም አሳልፈናል። ትላልቅ የሰብር ምንዳዎች አሉ። የሚታገሱ አካላቶች ይሄ ነው ምንዳቸው፣ አጅራቸውን ምንዳቸውን ያለ ገደብ እኔ እሰጣቸዋለሁ ብሎ አላሁ Subhanahu Wa Ta'ala ይናገራል ማለት ነው። ከዛም ባለፈ ለሰብር ከሚረዱ ነጥቦች መካከል ሁለተኛው አላሁ Subhanahu Wa Ta'ala ሰብርን እንዲሰጠን መለመን ነው። ምናልባት በተፈጥሮ ልክ እንዳልተባባል ነው ታጋሽ ላንሆን እንችላለን። ነገር ግን አንዱ አላህ Subhanahu Wa Ta'ala ሰብርን እንዲሰጠን በምንለምንበት ጊዜ አላህ Subhanahu Wa Ta'ala ለሰብር የተገራን አይነት ሰዎች ያደርገናል። ለዛ ነው አላህ Subhanahu Wa Ta'ala እኛን ቀርቶ በትንሽ በትልቁ የሚያዝን ቶሎ ለመከፋት የሚሸኩል ልክ እንደዚሁም ደግሞ ስሞታ የሚያቀርብ ሰብር ያጣ የሆኑ ማህበረሰቦችን ቀርቶ የአላህ መልእክተኛ ራሳቸውን ብዙ አይነት ሙሲባን ያሳለፉ ልክ እንደዚሁም ደግሞ ጭንቅላታቸው እየደማ ልክ እንደዚሁም ጥርሳቸው እየተሰበረ ብዙ አይነት ችግሮችን ብዙ አይነት ሙሲባ ያጋጠማቸውን ታጋሽ የሆኑትን ነብይን አላህ Subhanahu Wa Ta'ala ምን ይላቸዋል? ወስቢር ወማ ሰብሩከ ኢላ ቢላህ ብሎ አላህ Subhanahu Wa Ta'ala ይናገራል። ታገስ፣ ትዕግስትህ በአላህ እንጂ በማንም አይደለም፣ ሊሰጥህ የሚችለው አላህ Subhanahu Wa Ta'ala ነው ብሎ አላህ Subhanahu Wa Ta'ala ይናገራቸዋል ማለት ነው፣ ይነግራቸዋል። ስለዚህ ታጋሽ መሆን ምንድነው? በጣም አንገብጋቢ የሆነ ነገር ነው፣ አስፈላጊ የሆነ ነገር ነው። ምናልባት በተለይ ደግሞ አሁን ባለንበት ጊዜ ላይ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ይህንን ሰብር እንዲሰጠን ትዕግስተኛ እንዲያደርገን ልክ እንደዚሁም ደግሞ እንድንቋቋም ነገራቶችን ቻይ እንድንያደርገን አላህ መለመን ይገባናል ማለት ነው። ጥረት የምናሳይ ከሆነ ደግሞ አላህ Subhanahu Wa Ta'ala ይሰጠናል። ለዛ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወመን የተሰበር ይሰብርሁ አላህ ይላሉ። ትዕግስት ለማድረግ የሚሞክር የሚጥር የሆነ አካል አላህ Subhanahu Wa Ta'ala ታጋሽ ያደርገዋል። ነገራቶችን ለመቋቋም ለመታገስ የሚሞክር የሆነን አካል አላህ Subhanahu Wa Ta'ala እንዲታገስ ያደርገዋል ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይናገራሉ። ስለዚህ በትዕግስት ላይ ትኩረት ልናደርግ ይገባል ማለት ነው። ከዛም ባለፈ የሚያጋጥሙ ፈተናዎች ልክ እንደዚሁም ደግሞ ሰብር እንድናጣ የሚያደርጉን ሙሲባዎች፣ በላዎች፣ ልባችንን የሚያሳዝኑ የሆኑ ነገራቶች ልክ አላህ በሚያመጣብን ጊዜ ምናልባት አላሁ Subhanahu Wa Ta'ala በዚህ ሙሲባ ውስጥ አሁን እያጋጠመኝ ባለው ችግር ላይ አላሁ Subhanahu Wa Ta'ala ለኔ እኮ መልካም ነገርን አድርጎበት አላህ ለኔ መልካም አስቦ ሊሆን ይችላል የሚልን ነገር ልናስብ ይገባል። የሆነ ነገር አላሁ Subhanahu Wa Ta'ala ሲወስድብን
የሆነ ነገር አላህ Subhanahu Wa Ta'ala በሚነጥቀን ጊዜ ሀብት ሊሆን ይችላል የምንወዳቸውን ሰዎች አተል ሊሆን ይችላል ምናልባት ሞተውብን ሊሆን ይችላል ምናልባት ከኛ ተለይተው ሊሆን ይችላል በእነዚህ አይነት ነገራቶች አላህ Subhanahu Wa Ta'ala በሚፈትነን ጊዜ ምን ልናደርግ ይገባል አላህ Subhanahu Wa Ta'ala እኮ ምናልባት ለኔ አስቦ ሊሆን ይችላል ብለን ልናስብ ይገባል ምን ይላል አላህ وعسى ان تكرهوا شيئا وهو خير لكم ምናልባት እናንተ ነፍሳችሁ የምትጠላው ነገር ሊሆን ይችላል በነፍሳችሁ የተጠላ ነገር ሊኖር ይችላል ያ ነገር ግን ለእናንተ የተሻለ ነው ብሎ አላህ Subhanahu Wa Ta'ala ለኛ የተሻለው ነገር የሚያውቀው አላህ ይነግረናል ምናልባት እናንተ ልትጠሉት ትችላላችሁ ይሄ ነገር በመፈጠሩ ምናልባት እናንተ ልባችሁ ደስተኛ ላይሆን ይችላል ይሄ ነገር በመከሰቱ ይሄንን በማጣታችሁ ነገር ግን የተሻለው ይሄ ሊሆን ይችላል ብሎ አላህ Subhanahu Wa Ta'ala ይናገራል ማለት ነው ከዛም ባለፈ አንድ ሁለት ነጥቦችን እንይና የምናገባደድ ይሆናል ማለት ነው ምናልባት እየደረሰብኝ ያለው ሙሲባ እየደረሰብኝ ያለው ችግር እየደረሰብኝ ያለው ልቤን የሚያሳዝንና የሚጎዳ ነጥብ እኔ በሰራሁት ጥፋት እኔ በሰራሁት ወንጀል ሊሆን ይችላል የሚለውንም ልናቅ ይገባል አንድ አካል ራሱን ጥፋተኛ ካደረገ የሚመጣበት ሙሲባ የሚያጋጥመው ችግር ልክ እንደዚህም ደግሞ የደረሰበት ሐዘን ለሱ የሚጎዱ ነገራቶች አይሆኑም ያንን ጊዜ በትዕግስት እንዲያሳልፍ ይረዳዋል ለዛም ነው አላህ Subhanahu Wa Ta'ala ምን የሚለው وما اصابكم من مصيبه فبما كسبت ايديكم ويعفو عن كثير وما اصابكم من مصيبه ምንም አይነት ሙሲባ አላጋጠማችሁም فبما كسبت ايديكم ራሳችሁ በሰራችሁት ወንጀል ቢሆን እንጂ የትኛውም አይነት ሙሲባ አላጋጠማችሁም ምን ይያለ ነው አላህ የሚያጋጥማችሁ ሙሲባ ራሳችሁ በሰራችሁት ወንጀል ነው ይሄው ደግሞ ሁሉ ጊዜ በመትሰሩት አይደለም ويعفو عن كثير አብዛኛውን ወንጀሎቻችሁን ምሮላችሁ በትንሹ ምናልባት አላህ እየቀጣችሁ ሊሆን ይችላል ስለዚህ ራሳችን በሰራነው ነገር ነው ራሳችን ባጠፋነው ነገር ሊሆን ይችላል ብለን ልናስብ ልክ እንደዚሁም ደግሞ ልናስተውል ይገባል ማለት ነው ምናልባት የዛሬውን ፕሮግራማችን በአንድ ቅሳ ወይ ደግሞ ምናልባት ለሰብር ከሚረዱ ነጥቦች መካከል አንዱ በሆነው ነጥብ ላይ እናገባድደዋለን ማለት ነው ለሰብር ከሚረዱ ነገራቶች መካከል አጠገባችን ያሉ በሐዘናችን ላይ ሐዘን የሚጨምሩ ሰዎችን መራቅና ለሰብር አመላካች የሆኑ አካላትን ዋጋ መስጠት ነው አንዳንድ ጊዜ ሐዘን ላይ በመንሆን ጊዜ ችግር ላይ በመንሆን ጊዜ የሆነ አይነት ሙሲባ በሚያጋጥመን ጊዜ አጠገባችን ሆነው ከንፈር እየመጠጡ ሐዘናችን ላይ ሐዘን የሚጨምሩ አይነት ሰዎች አሉ ከነሱ በተቻለ መጠን መራቅ ያስፈልጋል ከዛም ባለፈ ሰብር እንድናደርግ የሚያግዙ የሚረዱ አላህን የሚያስታውሱ ሰዎችን ለነሱ ዋጋ መስጠት ያስፈልጋል ኢብኑ ዓቂል የሚባሉ ታላቅ ዓሊም የሐንበልያ ዓሊም አሉ አንድ ጊዜ ልጃቸውን ባጡ ለከነዚህም ደግሞ ደረሶቻቸው ከነሱ ጋር በተቀመጡበት ጊዜ ላይ ከደረሶቻቸው መካከል አንዱ ምን ይላል ያ አዩሃ العزيز ان له ابا شيخا كبيرا فخذ احدنا مكانه ይህንን የቁርአንን አያ ድምጹን ከፍ አድርጎ ያስተጋባል ያ አዩሃ العزيز የቁርአኑ አያ ወይ ደግሞ የቁርአኑ አውድ ምንም በተመለከተ ነው አላህ Subhanahu Wa Ta'ala እዚህ ቦታ ላይ የተናገረው በዩሱፍ አለይሂ ሰላም የዩሱፍ አለይሂ ሰላምን ታሪክ በተመለከተ ወንድሞች የዩሱፍ አለይሂ ሰላም ወንድሞች አደራ ተቀብለው የመጡትን የዩሱፍን በእናትም በአባትም የሚገናኘውን ወንድም አጥተው ተመለሱ በዚህ ጊዜ ምን አሉ ያ አዩሃ العزيز ان له ابا شيخا كبيرا فخذ احدنا مكانه እንደው እሱን ወንድማችንን መልስልንና ከአባታችን ባደራ ነው የተቀበልነውና ከኛ መካከል አንዳችንን ወሰዳል ይሄንን የቁርአንን አያ በኢብኑ ዓቂል የልጃቸው ሞት ጊዜ ከደረሶቻቸው መካከል አንዱ ምን አለ ያ አዩሃ العزيز አንተ አሸናፊ ሆንከው ጌታችን ሆይ ان له ابا شيخا كبيرا ይሄ ሟቻችን እኮ የተከበረ ታላቅ የሆነ ሽማግሌ የሆነ አባት አለው እና فخذ احدنا مكانه ከኛ መካከል አንዳችንን ወሰድ ብሎ ይህንን የቁርአን አያ በሐዘን ላይ ሐዘን መጨመሪያ ወይ ደግሞ ማስተዛዘኛ አደረገው ማለት ነው በዚህን ጊዜ ነው ቁርአን ምን ብለው የተናገሩት ሸይኽየው ቁርአን ሐዘንን ማስወገጃ እንጂ ሐዘን ላይ ሐዘን መጨመሪያ አይደለም ብለው ለዚህ ሰተቱ እርም ሰተው ያለፉበት ምክንያት ወይ ደግሞ ልክ እንደዚሁም ደግሞ ክስተት የነበረው ማለት ነው ስለዚህ ምናልባት ሐዘን ላይ ለቅሶ ላይ በተለይ ደግሞ ለቅሶ ላይ በመንሆን ጊዜ እንደዚህ ሐዘናችንን የሚጨምሩ አይነት አካላት ሰዎች አሉ ከነሱ በመራቅ ሰብርን ልንላበስ እንችላለን ከዛ ባለፈ ሰብር ልክ እንዳለው ባህሪ ነው በመለማመድ በትንሽ በትልቁ ለመታገስ በመሞከር ራሳችን ላይ ልንላበሰው ልናመጣው ልክ እንደዚሁም ደግሞ ባህሪያችን ልናደርገው ከሚችሉ ትላልቅ ዒባዶች መካከል አንዱ መሆኑን ለማስተዋወስ ወዳለው አላሁ Subhanahu Wa Ta'ala ታጋሾች ያድርገን አላሁ Subhanahu Wa Ta'ala ትልቁንም ትንሹንም ሙሲባ ያስወገደልን ልባችን የሱን
ውሳኔ የሚወድ አይነት ሰዎች አላህ Subhanahu Ta'ala ያድርገን። ወሰለላሁ ወሰለመ ዐላ ነቢይና ወኸሊሊና ሙሐመድ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ። ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ዳዕወቱል አንቢያ የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ